ማን ይጠየቅ ቢባል የኔታ ይባቤ እንል ነበረ። ይህንን እኮ ነው የቀማን ሞት። የዲማ መጻሕፍት ይመስክሩ በእውነት የኔታ ይባቤን ታሪክ። የኔታ ለጠንቋይ ርኅራኄ የላቸውም። መናፍቅ ቢመጣ ጉባኤ ቤት አስገብተው ያስተምሩታል። ልብላ ልጠጣ ቢሉ ልልበስ ቢሉ ምንም ያልጎደላቸው ግን አፈር መስለው አፈር ለብሰው ይኖሩ የነበሩ ከሊቃውንት መካከል ቆመው እንደ ሊቃውንቱ የማይለብሱ እግዚአብሔርን በመምህራን መስኮትነት በመምህራን በርነት እናገኘዋለን። እሳቸው ይቅሩ ለውጥ ሆናችሁ እናንተ እሳቸው ይቅሩ ቢባል ፈቃደኛ የሚሆን ሰው አይታጣም። በእርግጠኝነት ከሐዋርያት መካከል ሐዋርያ ሆነው የምናገኛቸው፣ ከመነኮሳት መካከል ደግሞ ገዳማዊ ሆነው የምናገኛቸው ጣዕሙን ፍቶቱን የተውት የተለዩት ዓለም ነው። ከተለዩት ቆይተዋል። የጠሉትን ዓለም ነው ጥለው እየሄዱ ያሉት። በሰማይ ከየትኛው ማህበር እንደሚደመሩ አናውቅ። ምናኔም ተግሳጽም ትምህርትም ሃይማኖትም ሁሉም ነገር ይቃናለታል። አንድ ሰው ለቤተ ክርስቲያን ሕይወታቸውን በሙሉ የሰጡ እንደ እመቤታችን እንደ ቅድስት ድንግል ማርያም ከቤተ መቅደስ ሳይወጡ የኖሩ ያደጉ ናቸው። ሁሉ ያላቸው ግን ሁሉም የሌላቸው እንክብሮሙ ለመምህራን ወይም ስብሐቶሙ ይውህድ ኩሉ ነገር እስመ ኮኑ ብርሃነ በውስተ ዓለም ወኮነ ቃሎሙ ሕይወተ። ብፁዕ አባታችን አቡነ ዘካርያስ ምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ የሁለቱም አህጉረ ስብከት ዋና ስራ አስኪያጆች፣ የተከበራችሁ ከየአህጉረ ስብከቱ የመጣችሁ የልዩ ልዩ መምሪያ ኃላፊዎችና ሰራተኞች፣ የተከበራችሁ በዚህ ገዳም የምትኖሩ መናንያን መናንያት የኔታ ልጆች፣ እንዲሁም ከሌሎችም ገዳማት የመጣችሁ መነኮሳት መነኮሳያት፣ እንግዲህ በዚህ በዓል ላይ የተገኛችሁ ሊቃውንተ ቤተ ክርስቲያን እና የኔታን ትምህርታቸውን የሰማችሁ ቡራኬዎቻቸውን የተቀበላችሁ ሁላችሁም እንደምን ዋላችሁ። የኔታ ይባቤ አርአያ ሥላሴ በረከታቸው በሁላችንም ላይ ይደርብን። ቅዱስ ቄርሎስ የተናገረውን ቃል ነው ቀደም ሲል የጠቀስኩላችሁ። ቅዱስ ቄርሎስ በተረፈ ቄርሎስ በሚባል መጽሐፍ ላይ እንዲህ ይላል፣ እንክብሮሙ ለመምህራን ወይም ስብሐቶሙ ይውህድ ኩሉ ነገር፣ ሁሉም ነገር ከመምህራን ክብር ያንሳል ይላል። ለምን ትሉኝ እንደሆነ እስመ ኮኑ ብርሃነ በውስተ ዓለም፣ ዓለም ቢጨልም ያበራሉ። ወሕይወት ቃሎሙ፣ ዓለም በደዌ በኃጢአት ተይዞ ቢሞት ደግሞ ያስነሳሉ። ቢራብ ያመሳሉ፣ ቢታመም ይፈውሳሉ። የመምህራን ክብራቸው በፀሐይ እንዳናስተካክለው እንዳናመሳስለው በሌሊትም ስራ ይሰራሉ። በመዓልት ብቻ አይደለም፣ ፀሐይን መዓልት ካልሆነ በስተቀር በሌሊት አናገኘውምና፣ መምህራንን ግን የምናጣበት ጊዜ ስለሌለ ነው። በመድኃኒትም እንዳንመስላቸው መድኃኒት የሚያድነውም የማያድነውም በሽታ ይገኛል። መምህራን ግን የማይፈውሱት በሽታ የማይፈቱትም ችግር የለምና ወኩሉ ነገር ይውህድም ክብረ መምህራን ነው የሚለው ቅዱስ ቄርሎስ። ከመምህራን ክብር ከቅዱሳን ክብር ሁሉም ነገር ያንሳል ይላል። ሁሉም ነገር የመምህራን ቃላቸው ከምንበላው ከምንጠጣው ነገር ሁሉ በላይ አስፈላጊ ነው። የምንበላው የምንጠጣው መሬት ነውና ከመሬት ተገኝቷል። ወደ መሬት ስንመለስ ይጠፋል። የመምህራን ከመምህራን ተገኝቶ የምንበላው የምንጠጣው ለነፍሳችን የሆነው ምግብ ግን ከመሬት ያልተገኘ ከሰማይ የመጣ ነውና ወደ ሰማይም ይዘነው የምንሄድ ጸጋ ክብርን የምናገኝበት ስለሆነ ከምንበላውም ከምንጠጣውም ከመምህራን የሚገኘው ቃል ይበልጣል። የተወደዳችሁ ክርስቲያኖች፣ እግዚአብሔርን በመምህራን መስኮትነት በመምህራን በርነት እናገኘዋለን። የእግዚአብሔር መገኛ መንገዱን የሚጠቁሙን የሚያሳዩን መምህራን ናቸው። ያለ መምህራን ምንም ነገር ቢሆን የትኛውም ጥበብ የትኛውም እውቀት ቢሰጠን የዘላለም ሕይወትን ማግኘት አንችልምና ዛሬ እንግዲህ ከመምህራን ጋር
እኩል ልንሰልፋቸው ልናነጻጽራቸው የማንችላቸው በእውነት በልዩ ሁኔታ የምንመለከታቸው ታላቁን አባታችንን ያጣንበት ቀን ነውና በረከታቸው ይድረሰን። ሰው መሆን የግድ ሆነና ነው እንጂ ከዚህ መካከል ለውጥ ሆኜ እሳቸው ይቅሩ፣ ለውጥ ሆናችሁ እናንተ እሳቸው ይቅሩ ቢባል ፈቃደኛ የሚሆን ሰው አይታጣም። በእርግጠኝነት ግን ይሄ የእግዚአብሔር ስራ ነው። እሳቸውም የጠሉትን ዓለም ነው ጥለው እየሄዱ ያሉት። ከመጀመሪያው ጀምሮ ያልወደዱት ጣዕሙን ፍቶቱን የተውት የተለዩት ዓለም ነው። ከተውት ቆይተዋል። ከሞቱ ሰንብተዋል። ለዚህ ዓለም ማለት ነው። ለአንዳንዶቻችን በሕገ ሥጋ የሚኖሩ ይመስለናል እንጂ በሕገ ሥጋ የማይኖሩ ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደተናገረው እስመ ወለ ይመስሎሙ ከመ ዘበሕገ ሥጋ ነሐውር ይላል። በሕገ ሥጋ የምንኖር የሚመስላቸው ሰዎች አሉ። አኮ በሕገ ሥጋ በሥጋ ነሐውር ወባሕቱ አኮ በሕገ ሥጋ፣ በሥጋ እንኖራለን ነገር ግን በሕገ ሥጋ አይደለም ይላል። እንዲህ ባለ ሁኔታ እንደ ቅዱስ ጳውሎስ መልእክታቸውን ተልእኳቸውን በማድረስ ወንጌልን በማስፋፋት የሐዋርያነት ተግባራቸውን የሰሩ በእውነት ከሐዋርያት መካከል ሐዋርያ ሆነው የምናገኛቸው፣ ከመነኮሳት መካከል ደግሞ ገዳማዊ ሆነው የምናገኛቸው የኔታ በእውነት የማይገቡበት ማህበር ምን አለ? በእውነት በሰማይ ከየትኛው ማህበር እንደሚደመሩ አናውቅ። የሐዋርያት ማህበር አለ፣ የነቢያት ማህበር አለ፣ የመነኮሳት ማህበር አለ፣ የደናግል ማህበር አለ። ከየትኛው ነው የኔታ የሚደመሩት? በእውነት እንደ ባለጸጋ አርሰው ቆፍረው ነዳያንን አብልተው አጠጥተው የሚኖሩ በእውነት እርፍ ጨብጠው ሁሉን ነገር አስተካክለው ማድረግ የሚችሉ እንደ ባለጸጋ የእርቦት የመጣውን ሁሉ የሚቀበሉ። ስለዚህ ወንጌል ስናነብ ቆይተን ክርስቶስ ለተራቡ ሰዎች አኮ መፍቱ ይሁሩ ርሁባኒሆሙ ብሎ እንደተናገረ እንደ ተራቡ ሊሄዱ አይገባም ብሎ ሲናገር እንደሰማነው የኔታ ይሄን ማለት የሚቻላቸው በእውነት የተሰበሰበውን በጉባኤ የተገኘውን ሁሉ ብሉልኝ ጠጡልኝ ብለው አብልተው መስደድ የሚቻላቸው መምህር ናቸው። የኔታ በወንጌል ውስጥም እንዳለው እንደ ክርስቶስ ዘመን ያሉ መምህር። በኋላም ደግሞ መጽሐፈ መነኮሳትን ልፍ ብለን ደግሞ ስንመለከት ቆይተን ቀና ብለን ባነበብነው ልክ መነኩሴ ብንፈልግ ከይንታ ይባቤ በቀር ማን እናገኛለን? በእውነት የኔታ በመጽሐፈ መነኮሳት ልክ የኖሩ ሁሉ እያላቸው ሁሉን የተው ማለት ነው። ምናኔም ተግሳጽም ትምህርትም ሃይማኖትም ሁሉም ነገር ይቃናለታል። አንድ ሰው እንዲህ አይነት ጽናት እንዲህ አይነት ተጋድሎ በእውነት ይቺ ምድር መስክሪ ብትባል እኛም ማናውቀው የምትመሰክረው በጣም ብዙ ተጋድሎ ነው ያላቸው የኔታ፣ በጣም ብዙ ተጋድሎ ማለት ነው። ከዚያ ሁሉ በላይ ደግሞ ሁልጊዜ አፋፋቸውን የሚመለከቷቸው ከቧቸው የሚኖሩ የሚቀመጡ ደቀ መዛሙርት ነበሩ። ሳይጠግቧቸው እንኳን እዚህ ጉባኤ ቤት ያሉት ከጉባኤ የወጡት በስማቸው የሚምሉ በእውነት ታላላቅ መምህራን ለዚህ ቤተክርስቲያን አበርክተዋል። በሄዱበት ቦታ ሁሉ የኔታን ስም ጠርተው የሚኖሩ ናቸው ደቀ መዛሙርት በሁሉም ቦታ ላይ። እውነት ለመናገር ዛሬስ ቢሆን ከጉባኤ ቤታቸው ብንኖርም ባንኖርም ማን ይጠየቅ ቢባል የኔታ ይባቤ እንል ነበረ። ይህንን እኮ ነው የቀማን ሞት። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ቅዱስ ቄርሎስ ስለ ቅዱስ ዮሐንስ ወንጌላዊ ሲናገር የሚለውን አንድ ነገር አለው። መኑ ያትታ ለነ ለእብን ይላል። ድንጋዩን ማን ሊያነሳልን ይችላል? በከመ ገብረ ያዕቆብ ለኖሎት፣ ያዕቆብ ለእረኞች እንዳደረገላቸው ድንጋዩን ከአፈ አዘቅት የሚያነሳልን ማን ነው? እባክህ ይላል አርሁ ለነ አንቀጸ ቀላያት፣ እንዲያው የውሃውን ምንጭ በሩን ክፈትልን ብሎ ነው የሚናገረው ሊቁ ስለ ቅዱስ ዮሐንስ ሲናገር። ቀዳሚው ቃልን ተርጉምልን ይላል። ከመ ንስተይ እማየ ሕይወት ነው እምነቃ ሕይወት፣ ከሕይወት ምንጭ እንጠጣ ዘንድ እባክህ ክፈትልን ይላል። ስለዚህ ክርስቲያኖች እኛ ዛሬ እንዲህ ብለን የምንጠይቃቸውን መምህራችንን ስላጣን ነው ዛሬ
እዚህ ያለው ሰው በሙሉ ሲያለቅስ የምትመለከቱት ከብፁዕ አባታችን ጀምሮ ማለት ነው። እንዲህ ብለን የምንጠይቃቸውና ተቀድቶ ከማያልቀው ከንጹሑ ከጥልቁ ምስጢር ቀድተው ሲያጠጡን ብንውል ብናድር የማንጠግባቸው ሊቅ ነው። ይሄ ማለት እኮ ከገነት ፈሳሾች አንዱ ናቸው። እውነት ለመናገር የገነት ፈሳሾች እጽዋትን ያለመልማሉ፣ የኔታ ደግሞ ሰውን ያለመልማሉ። የገነት ፈሳሾች ከዕፀ ሕይወት ስር ይነቃሉ፣ የኔታ ግን ራሳቸው ሰዎችን ዕፀ ሕይወት ያደርጋሉ። ራሳቸውን ሰዎችን የሕይወት ዛፍ አድርጎ መስራት፣ መትከል፣ ማለምለም የሚቻላቸው ነበሩ ማለት ነው የኔታ። ዛሬም እንግዲህ ልጆቻቸውን አሉ የኔታ በአንድ በኩል መምህራን አይሞቱም የሚባለው ለቤተ ክርስቲያን ተተኪ መምህራንን ተተኪ ደቀ መዛሙርትን ሰጥተው ስለሚያልፉ ነው። ዛሬ ስማቸውን ጠርተን አፋችንን ሞልተን የምንመሰክርላቸው መምህራን በየደብራችን በየሀገረ ስብከታችን እስከ ጠቅላይ ቤተ ክህነት ድረስ በውጭውም ዓለም ሳይቀር አሏቸው የኔታ ስማቸውን የሚያስጠሩ ሃይማኖታቸውን የተቀበሉና ትምህርታቸውንም የሚያስተላልፉ ታላላቅ መምህራን አሉ። ለዚች ቤተ ክርስቲያን የተውልን ማለት ነው። እሳቸውም በአጸደ ነፍስ ሆነው ከዚች ቤተ ክርስቲያን ጋር አንድ ናቸው። ደቀ መዛሙርቶቻቸው ደግሞ በዚህ ምድር ያለችውን ቤተ ክርስቲያን ሲያገለግሉ እንዲሁ ይኖራሉ ማለት ነው። ስለዚህ የተወደዳችሁ በዚህ በዓል ላይ የተገኛችሁ ክርስቲያኖች በጠቅላላው ይሄ ለቤተ ክርስቲያን በጣም ትልቅ ጉዳት ነው። ምክንያቱም ዛሬ በርበሩን ያዘው በሚባልበት ዘመን ላይ ወንድ ማጣት አስቸጋሪ ነው አይደል? በዘመቻ ዘመን የሚዘምት ከጠፋ እጅ መስጠት ነው አይደል? ሌላ ነገር የለም። ይሄ ማለት በሰራዊተ አጋንንት ላይ ማለት ነው። ሰራዊተ አጋንንት ድል ለመንሳት የሚያበቃ ኃይል ወኔ አስታጥቆ መላክ የሚችሉ የኔታ ነበሩ። ጥባት ሃይማኖት ለአንድ መምህር የሚስማሙለት ሊኖሩት የሚገቡ ነገሮች አሉ። ትምህርት፣ ተግሳጽ፣ ምክር፣ ጥባት፣ ሃይማኖት የምንላቸው ነገሮች አሉ። እነዚህ 5 ነገሮች ለአንድ መምህር ሊኖሩት ይገባል። የኔታ እነዚህ ሁሉ የተስተካከሉላቸው የተመቻቹላቸው ናቸው። ለዚያውም ተግሳጽ ዘእንበለ አድሎ ዘእንበለ ኀፊረ ገጽ ተመልከቱት፣ ታውቋቸዋላችሁ። የኔታ ዘእያደሉ መምህሮ መገጽ ዘእያደሉ ለገጽ አደሉ። እንደ ክርስቶስ አንቀጸ ብፁዓን ብለው ይሰብካሉ፣ ብፁዓን ነዳያን እያሉ ይሰብካሉ። እንዲሁም ደግሞ የሚገሰጽ ሲኖር ደግሞ አሌለክሙ እያሉ ደግሞ ይገስጻሉ። የሚገሰጽ ደግሞ ሲኖር ለቤተ ክርስቲያን ሕይወታቸውን በሙሉ የሰጡ እንዲያውም እሳቸው በአንደበታቸው ከተናገሩት የሰማሁት ከ3 ዓመታቸው ጀምሮ እንደተሰጡ ነው። ለቤተ ክርስቲያን ሲናገሩ የሰማሁት በሕይወት ታሪካቸው ላይ 5 ሲባል ስለሰማሁ ነው። ከዚያ ጊዜ ጀምሮ ከኔታ የምንማረው ወገኖቼ ቤተ ክርስቲያንን ሲያገለግሉ እንዲህ ነው። ሁሉንም ነገር ሰጥቶ አሁን የኔታ በእውነት ሁሉን ትተን ተከተልን ቢሉ የሚስማማላቸው እኮ የኔታ ናቸው። ምንም ጥሪት የሌላቸው ሁሉ ያላቸው ግን ሁሉም የሌላቸው ማለት ነው። ልብላ ልጠጣ ቢሉ ልልበስ ቢሉ ምንም ያልጎደላቸው ግን አፈር መስለው አፈር ለብሰው ይኖሩ የነበሩ ከሊቃውንት መካከል ቆመው እንደ ሊቃውንቱ የማይለብሱ እንደ መናኝ ለብሰው ግን ደግሞ እንደ ሊቅ ከሊቃውንቱ መካከል ተገኝተው የሚያስተምሩ የሚያመሰጥሩ ሊቅ ናቸው የኔታ። ከሳቸው የተቀበለ ሰው አምሮበት የሞቀውን የደመቀውን ለብሶ እየታየ እሳቸው ግን አፈር የሚመስለውን የመናኞችን ልብስ ለብሰው ነበር ይኖሩ የነበረው ማለት ነው። ከኔታ የምንማረው ነው። ቤተ ክርስቲያንን ስናገለግል ያለ ሽንገላ በፍጹም ፍቅር በፍጹም ትህትና በሚገባ በተለይ ለመምህራን በእውነት የኔታ ሕይወት በደንብ ተጽፎ በ40 ቀኑ ብናነበው ትልቅ ገድል ነው መጻፍ ያለበት በእውነት። ይህንን የምለው በተለይ ለመምህራን ጥሩ መመሪያ ስለሆነ ነው። ልንገስጸው የሚገባውን ሳናፍር እንድንገስጽ፣ ልናስተምር የሚገባበት ቦታ ላይ እንድናስተምር ነው። የኔታ ለጠንቋይ ርኅራኄ የላቸውም። ይሄ የዲሞች ጠባይ ነው። በነገራችን ላይ ዲማ የኔታ ዘሚካኤል ጠላት ምንድን ነው ትሉኝ እንደሆነ 2 ነገር ነው ይላሉ። ጠንቋይና አይደል የኔታ ግሩም ጠንቋይና ሰይጣን ነው። ሌላ ነገር የለም። መናፍቅ ቢመጣ ጉባኤ ቤት አስገብተው ያስተምሩታል። ጠንቋይ ግን አይቀበሉም። የኔታ ይባቤም እንደዛው ናቸው። እንግዲህ የኔታ መጻሕፍቱን ሁሉ በልባቸው ወስነው ግን ደግሞ በዚህ ቦታ ተወስነው ይኖሩ ነበር።
መነኩሴነታቸው ባጽኖ ባት እንዲኖሩ አድርጓቸው ነበር ይኖሩ የነበሩት። የዲማ መጻሕፍት ይመስክሩ በእውነት የይንታ ይባቤን ታሪክ። የዲማ የብራና መጻሕፍት ስፍር ቁጥር የላቸውም። ግን መጻሕፍቱ ሲገለጡ ይህን መጽሐፍ ይባቤ በላይ ተመልክቶታል ይላሉ የሚል ታሪክ አለባቸው። ይንታ አይናቸው ያልረገጠው መጽሐፍ አይገኝም። እጃቸው ያልዳሰሰው መጽሐፍ የለም። ሲጠየቁ ለሁሉም መልስ አላቸው ከናድራሻው ማለት ነው። እንዲህ አይነት ሊቅ ነው እንግዲህ ዛሬ ቤተክርስቲያን በአጸደ ሥጋ ያጣችው ወይም እየሸኘች ያለችው ማለት ነው። እንግዲህ በረከታቸው ይድረሰን ከማለት በስተቀር ሌላ ምን እንላለን? ለደቀ መዛሙርቶቻቸው ለመላው ሕዝበ ክርስቲያን በእውነት ለሁሉም ነው ሐዘኑና ሁላችንንም አጽናኝ መልአክ እግዚአብሔር አምላክ ይላክልን። እግዚአብሔር ይስጥልኝ።